እንዴት አድርጋችሁ ፒዲኤፍን ወደ ወርድ ዶክመንት ማለትም ኤዲት ሊደረግ ወደሚችል ወርድ ዶክመንት እንዴት አድርጋችሁ በቀላሉ መንገድ መቀየር እንደሚችሉ ያለ ምንም ሶፍትዌር እንዴት አድርጋችሁ በቀላሉ መንገድ መቀየር እንደሚችሉ በዛሬ ቪዲዮ አንድ በአንድ የማሳያችሁ ነው። እናንተ ደግሞ ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ ለዚህ የሚጠቅመን አንድ ዳታ እዚህ ጋር tutor.pdf የምትላለች እቺ ነው። እንግዲህ ወደ ወርድ ዶክመንት ማለትም ኤዲት ሊደረግ ወደሚችል ወርድ ዶክመንት እንዴት በቀላሉ መቀየር እንደሚችሉ አሳያችኋለሁ ማለት ነው። ይሄ ለማድረግ በቀጥታ ማይክሮሶፍት ወርድ 2016 እንከፍታለን። በዚህ መልኩ ከከፈትን በኋላ አሁን ምን እናደርጋለን? ፋይል የምትለው ውስጥ እንግባና ከዛም በኋላ ኦፕን እንላለን። ከዛ ፋይላችን ያለችበት ቦታ የኔ ፋይል አሁን tutor.pdf የሚለው ያለበት ምን ላይ ነው? ዴስክቶፕ ላይ ነው ማለት ነው። እዚህ ጋር መተን ብራውዝ እናደርጋለን። ከዛም በኋላ ምን እንመርጣለን? ዴስክቶፕ። ይሄው ዴስክቶፕ ላይ tutor.pdf የምትላለች። ከዛም በኋላ እሷ ምን ማድረግ ነው? ኦፕን ማድረግ ነው። ልክ ያንን ፒዲኤፍ ፋይልን በወርድ መክፈት በምንፈልግበት ሰዓት እንደዚህ ይለናል። ወርድ ዊል ናው ኮንቨርት ዩር ፒዲኤፍ ቱ አን ኤዲተብል ወርድ ዶክመንት ይላል። ያን ፒዲኤፍን ኤዲት ሊደረግ ወደሚችል ወርድ ዶክመንት እየቀየረ ነው። ዚስ ዊል ቴክ ዋይል ትንሽ ታይም ሊወስድ ይችላል። ዘ ሪዛልት ወርድ ዶክመንት ዊል ቢ ኦፕቲማይዝድ ቱ አሎው ዩ ቱ ኤዲት ዘ ቴክስት። የተቀየረው ወርድ ዶክመንቱ አንተ ቴክስት ኤዲት እንድታረግ so it is may not look exactly like the original pdf ላይ መስል ይችላል። especially if the original file contain a lot of graphics የመጀመሪያ ዶክመንታችሁ የተለያየ ግራፊክሶች ካለው ወርድ ላይ እንደዛ ላይ ሆነ ይችላል ይለኛል። it's okay ብዬ እዚህ ጋር መጥቼ ኦኬ እለዋለሁ ማለት ነው። እዚች ጋር እንደምታዩት እንግዲህ converting tutor.pdf የሚል ነገር እዚህ ጋር አለ። ይሄው ኮንቨርት እያደረገ ነው። ይሄው እዚህ ጋር እንደምትመለከቱት እንግዲህ በዚህ መልኩ ቀይሮልናል ማለት ነው። ያንን ፒዲኤፍ ዳታን ከዚህ ማለት ነው ከዚህ አይነቱ ዳታ እዚህ ጋር አሁን ኤዲት ማድረግ አትችልም ማለት ነው። አሁን ደግሞ ወርድ ዶክመንታችን ላይ በቀላል መንገድ ኤዲት ማድረግ እንችላለን። ለምሳሌ በዚህ ሙሉ ሴሌክት እናድርጎና ከዛም በኋላ ለምሳሌ ሳይዙን ጨምር እናድርጎ ካልነው ሳይዙን ጨምራለን። ከዛም በኋላ እዚህ ጋር ያለው ደግሞ ፎንት ታይፓችሁን እዚህ ጋር መጣችሁ መቀየር ትችላላችሁ። ለምሳሌ ፎንት ታይፕ ታይምስ ኖርማል ላደርገው። ከዛም በኋላ ደግሞ እውነትም ኤዲት ሊደረግ የሚችል ነገር ነው ወይ የሚለው ለማረጋገጥ ለምሳሌ ዲቫይስ የሚለውን በዚህ መልኩ ሳጠፋ አያችሁት አይደለ? ስለዚህ እንዲያድጋችሁ በቀላሉ መንገድ ደግሞ ኤዲት ማድረግ ትችላላችሁ ማለት ነው። አንድን የወርድ ዳታ ወይ ደግሞ ዶክመንታችሁን ኤዲት ሊደረግ ወደሚችል ወርድ ዶክመንት በዚህ መልኩ በቀላሉ መንገድ ኮንቨርት ወይ ደግሞ መቀየር ትችላላችሁ ማለት ነው። እንግዲህ እንደዚህ አይነት ቪዲዮ እንዲደርሳችሁ ቪዲዮን ላይክ እና ሼር በማድረግ የተለያየ ሰዎች ጋር እንዲደርስ ሰፖርት አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።